እንደምን ሰነበታችሁ የአማኑኤል ቤተሰቦች፣ ሰላም ለሁላችሁ ይሁን። እንኳን ለዚህ ቀን አደረሳችሁ። ጌታ እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር ወዶና ፈቅዶ ደግሞ ዛሬ በአንድነት እንዲህ የእግዚአብሔርን ቃል ለመስማት እንድንሰበሰብ ምሕረቱ በዝቶልናልና ጌታ እግዚአብሔር አምላካችን ለዘላለም የተባረከ ይሁን። እግዚአብሔር አምላካችንን እናመሰግናለን። እንግዲህ ያለፈው ሳምንት ሁላችሁም እንደሰማችሁት ጥሩም መጥፎም ነገር የሰማንበት ሳምንት ነው። አንዳንድ ነገሮች ልባችንን ደስ ሲያሰኙት፣ ሌላው ደግሞ በምድራችን በኢትዮጵያ ያለው ነገር ደግሞ ልባችንን የሚያስጨንቅ ነገር የሰማንበት ሳምንት ነው። ቢሆንም ግን እግዚአብሔርን እናምነዋለን። የምድራችን የኢትዮጵያ ጉዳይ ያለው በሰው እጅ ሳይሆን በዘላለም አምላክ በእግዚአብሔር እጅ ነው። ስለዚህ ምድራችንን ኢትዮጵያ ሰው እንዳሰበላት ሳይሆን ነገር ግን እግዚአብሔር እንዳሰበላት እግዚአብሔር መልካም ያደርጋል ብለን እንላለን። ለሁሉም ሰው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ድረስ ላለው የእግዚአብሔር እጅ ለማዳን ነውና ስለዚህ እግዚአብሔር ሕዝቡን ይታደጋል ብለን እናምናለን። እግዚአብሔር አምላካችን የተባረከ ይሁን። በሳምንት ውስጥ ደግሞ የጠበቀን እግዚአብሔር ስንወጣ፣ ስንገባ፣ ስንሰራ፣ ስንማር በሁሉ ነገር ከኛ ጋር የነበረው የዘላለም አምላክ እግዚአብሔር ለዘላለም የተባረከ ይሁን። አሁን የዛሬውን ዕለት እንግዲህ በእግዚአብሔር ፊት እንጸልይና ለአምላካችን ለእግዚአብሔር አደራ ሰጥተን እንጀምራለን። እስኪ ሁላችንም ባለንበት ስፍራ እግዚአብሔር እናመሰግነዋለን ስለጠበቀን፣ ስለ ምሕረቱ ስለራራለን፣ እንደገና ደግሞ አሁንም ደግሞ ለምድራችን ስለሚያደርገው መልካምነትና በጎነት ጌታ እግዚአብሔር አምላካችንን እያመሰገንነው እንጸልያለን። አሁን ሁላችንም እንጸልያለን። እግዚአብሔር የዘላለም አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ሆይ ዛሬ ደግሞ ለእኛ ስላደረግክልን በጎነትና መልካምነት ጌታ እግዚአብሔር አምላካችን ባሪያህ እንዳለ በምሕረት ብዛት ወደ ቤት እገባለሁ እንዳለ እግዚአብሔር የዘላለም አምላካችን ሆይ ምሕረት በዝቶልን ወደ ቤት እንድንገባ መልካም ፈቃድ ስለሆነልን በጌታ በኢየሱስ ክርስቶስ ስምህ ለዘላለም የተባረከ ይሁን። ጌታ እግዚአብሔር አምላካችን ስላደረግክልን በጎነት፣ ስለሰጠን መልካም ነገር፣ ስለሰራህልን ድንቅ ስራ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ሆይ በእኛ ላይ ስለተደረገው ለእኛ ስለተደረገው የዘላለም አምላክ እግዚአብሔር አምላካችን ሆይ ለእኛ ስለተሰጠው ለእኛ ስለሆነው ነገር በጌታ በኢየሱስ ክርስቶስ ስምህን ለዘላለም እናመሰግነዋለን። ደግሞም አብዝተን እንባርከዋለን። ጌታ እግዚአብሔር አምላካችን ሆይ አንተ በስራ ትክክለኛ ደግሞ እውነተኛ ነህና በክርስቶስ ኢየሱስ ስምህ ለዘላለም የተባረከ ይሁን። ጌታ እግዚአብሔር አምላካችን ሆይ ስላደረግክልን፣ ስለሰራህልን፣ ስለሰጠህን መልካም ነገር ሁሉ በኢየሱስ ክርስቶስ ስምህ ለዘላለም ይባረክ። ጌታ እግዚአብሔር አምላካችን ሆይ ለምድራችን ለኢትዮጵያ ስላደረግከው በጎነት በክርስቶስ ኢየሱስ ስም እናመሰግናለን። ደግመን ለምድራችን እንጸልያለን። ጌታ እግዚአብሔር አምላኬ በዚህ ባለፈው ሳምንት በምድራችን የሆነው ያለፈውን ነገር አንተ ታውቃለህ። እግዚአብሔር አምላካችን በምድራችን ጉዳይ አንተ ጣልቃ እንድትገባ በኢየሱስ ክርስቶስ ስም እንለምንሃለን። በኢትዮጵያና በኤርትራ ጉዳይ እግዚአብሔር የዘላለም አምላክ ሆይ አንተ ጣልቃ እንድትገባ ሰላምን ለሰው ልጆች ሁሉ እንድትሰጥ በክርስቶስ ኢየሱስ ስም እንጸልያለን። ጌታ እግዚአብሔር አምላኬ ሆይ በመካከል ያለውን ጦርነት፣ በመካከል ያለውን የወንድማማች መከፋፋትን በጌታ በኢየሱስ ክርስቶስ ስም እንድታስወግድ፣ ነገር ግን ጌታ እግዚአብሔር አምላኬ በሕዝብ መካከል በኢየሱስ ክርስቶስ ስም አንድነትን፣ ሰላምን፣ ፍቅርን እንድታደርግልን በጌታ በኢየሱስ ክርስቶስ ስም እንለምናለን። ጌታ እግዚአብሔር አምላኬ በእውነት አንተ ጣልቃ ካልገባ በስተቀር ሰዎች ምንም ማድረግ አይችሉም። ሰዎች ኃይል የላቸው፣ ሰዎች አቅም የላቸው። የሰዎች ነገር ውስን ነው። ነገር ግን ጌታ እግዚአብሔር አምላኬ ያንተ ነገር ግን እጅግ ሰፊ ነውና በኢየሱስ ክርስቶስ ለምድራችን እግዚአብሔር አምላኬ መልካም እጅህን እንድትዘረጋ እንጸልያለን። ጌታ እግዚአብሔር ሆይ ስለ ሁሉም
እናመሰግናለን፣ ደግሞ እንጸልያለን። ጌታ እግዚአብሔር አምላክ በአሁኑ ጊዜ በዚህ ከተማ የኮሮና ቫይረስ እየሰፋ እየመጣ ነውና እግዚአብሔር አምላክ ሕዝብን እንድትታደግ ይህችን ከተማ እንድትታደግ በጌታ በኢየሱስ ክርስቶስ እንድታስጠን እግዚአብሔር አምላካችን ሆይ እንለምንሃለን። የዘላለም አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ይባረክ። ለእኔና በቤተ ክርስቲያናችን ላሉ እንደገና ለቅዱሳኖች ሁሉ ስላደረግከው ምሕረትና ቸርነት በክርስቶስ ኢየሱስ ስም ይባረክ። እግዚአብሔር አምላክ ስላለ ጥበቃ ስላለ መልካምነት ሁሉ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ስለሰማን፣ ጌታ ሆይ ከእኛ ጋር ስለነበርክ፣ እግዚአብሔር ስላደመጥከን ስም ለዘላለም ይባረክ። የዛሬውን ቀናችንን የዛሬውን ፕሮግራማችንን ለአንተ አደራ አሳልፈን እንሰጣለን። እግዚአብሔር አምላኬ ሆይ በመንፈስ አማካኝነት በኢየሱስ ክርስቶስ ስም ከእኛ ጋር ሁን። እግዚአብሔር እናመሰግናለን፣ እናከብራለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተባረከ ይሁን። እንደምን ሰነበታችሁ እላለሁ። እንደገና ማስታወቂያዎችን ነግራችኋለሁ። ዛሬ ኖቬምበር 15 ማለት ነው የቤተሰብ ወይም ደግሞ ፋሚሊ ማናጅመንት የሚለው ፕሮግራማችን ይቀጥላል። ሰዓቱ ግን እንደ በፊቱ ከ7 ፒኤም አይጀምርም። አሁን የምንጀምረው ከ6 ፒኤም እስከ 7 ፒኤም ነው ማለት ነው። በዚህ ጊዜ እንግዲህ ዛሬ ምሽት እጅግ በጣም ጥሩ ጊዜ እንደሚኖርን አምናለሁ ከፕሮፌሰር ጥበበ እሸቴ ጋር። ስለዚህ ሁላችሁም እንድትገቡ አደራ ብዬ እላችኋለሁ። ሌላ ደግሞ የፊታችን አርብ ማለት ነው ኖቬምበር 20 በእግዚአብሔር ፊት በጾምና በጸሎት ትናንትናም ከትላንት ወዲያም እንዳደረግነው ማለት ነው አሁንም በዚህ አርብ ደግሞ በእግዚአብሔር ፊት የምንጾምበትና የምንጸልይበት ጊዜ ስለ ምድራችን እግዚአብሔርን የምንጠይቅበት ጊዜ ይሆናል። ስለዚህ በዚህ ጊዜ ደግሞ ሁላችሁም ከኛ ጋር አብራችሁ በጾም በጸሎት አብራችሁን እንድትቆሙ ሁላችሁንም እንጋብዛችኋለን። ሌላው የፊታችን ቅዳሜ ማለት ነው ኖቬምበር 21 ማለት ነው እንግዲህ የአርብ ምሽት ከ5 ፒኤም እስከ 8 ፒኤም ድረስ በእግዚአብሔር ፊት የምንጸልይበት ጊዜ ይኖራል። የዚህ ሮብ ሳምንት ማለት ነው ታንክስጊቪንግ የሚውለው ሐሙስ ነው። ሮብ ዕለት ግን ታንክስጊቪንግ ኢቭ ልዩ ፕሮግራም ስላዘጋጀን በዚህ ጊዜ ደግሞ ሁላችሁም ከኛ ጋር መጥታችሁ እግዚአብሔርን እንድናመልክና በአንድነት እግዚአብሔርን እንድናመሰግን ሁላችሁንም እንጋብዛችኋለን። ሰዓቱ የሚጀምረው 6 ፒኤም ነው፣ የምንጨርሰው 8 ፒኤም ይሆናል ማለት ነው። በዚህ ጊዜ ሁላችሁም ከኛ ጋር መጥታችሁ እግዚአብሔርን እንድታመልኩ እግዚአብሔርን እንድታመሰግኑ ዘማሪዎች አሉ። የእግዚአብሔርን ቃል የምንሰማበት ጊዜ አለ። እንደገና ደግሞ ለወጣቶችና ለልጆችም ደግሞ ልዩ ፕሮግራም አዘጋጅተናል። ስለዚህ በዚህ ጊዜ ልጆችና ወጣቶችም ከኛ ጋር ማለት ነው ከ7:30 በኋላ የልጆችና የወጣቶች ፕሮግራም የምስጋና ጊዜ ይኖረናል። ስለዚህ በዚህ ጊዜ መጣችሁ ከኛ ጋር አብራችሁ ሁላችሁ እግዚአብሔርን እንድናመሰግነው እንጋብዛችኋለን። ሌላ በዚህ ባለፈው ሳምንት ማለት ነው የመጽሐፍ ቅዱስ ጥናት ባይብል ስተዲ በየቦታው ተጀምሯል። ስለዚህ ሁላችንም ወደ ባይብል ስተዲያችን ገብተን የእግዚአብሔርን ቃል እንድናጠና ቤተክርስቲያን ትጋብዘናለች ማለት ነው። እንግዲህ እግዚአብሔር አምላካችንን ስለ ስጦታዎቻችሁ ጌታን እናመሰግንና ከዚያም በኋላ የእግዚአብሔርን ቃል የምንሰማበት ጊዜ ሆነናል። ሁላችንም እንጸልያለን። እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ሆይ እንደገና ደግሞ ከሰጠን መልሰን እንድንሰጥ ለቤት ስራ የሚሆን የሰጠንን እግዚአብሔር አምላክ ከሰጠን ላይ እንድንሰጥ ያንተ በጎ ፈቃድ ሆኖልናልና በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ እግዚአብሔር አምላካችን የሰጠነ ስላለን አይደለም፣ ነገር ግን የሰጠነው ጌታ እግዚአብሔር አምላክ በቃል ላይ ስለተጻፈ እንደ ቃል ሰጠናል። በኢየሱስ ክርስቶስ ስም እንደ ቃል እንደሰጠን ደግሞ ቃል የሚለው በረከት ሁሉ በኢየሱስ ክርስቶስ ስም ልጆችህን እንዲያገኛቸው እጸልያለሁ። እግዚአብሔር አምላክ መስጠት ፈልገው ደግሞ ያጡትንም በክርስቶስ ኢየሱስ ስም አብዝተህ እንድትባርካቸው እግዚአብሔር አምላክ ኑሯቸው፣ ቤታቸውን፣ ስራቸውን በኢየሱስ ክርስቶስ ስም ሙሉ እንድታደርገው እኔ እለምናለሁ። የዘላለም አምላክ እግዚአብሔር አምላክ ስላደረግ ስለምታደርገው ስለሰጠን ስለምትሰጠን ስለ በጎና መልካም ስጦታ ለዘላለም በኢየሱስ ክርስቶስ ስም ስምህ የተባረከ ይሁን።
እግዚአብሔር እናመሰግናለን። አሁን ቀሪ ጊዜያችንን ባርክልን፣ በቃል ደግሞ አንተ ተናገረን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ እናመሰግናለን። ለዛሬ የምንካፈለው የመጽሐፍ ቅዱስ ክፍላችን የሚገኘው በማርቆስ ወንጌል ምዕራፍ 8 ላይ ይሆናል። ማርቆስ ወንጌል ምዕራፍ 8 ከቁጥር 22 ጀምረን እስከ 25 ድረስ የእግዚአብሔርን ቃል እንመለከታለን ማለት ነው። ይሄ የመጽሐፍ ቅዱስ ክፍል እንግዲህ ብዙ ጊዜ የሰማነው ነው፣ ብዙ ጊዜ ያነበብነው የእግዚአብሔር ቃል ነው እና ዛሬ ከእናንተ ጋር ይህንን የእግዚአብሔርን ቃል አብረን እንመለከታለን። ቃሉ እንደዚህ ይላል። ቁጥር 22 እስከ 26 ያለውን አነባዋለሁ። ወደ ቤተ ሳይዳ መጡ፣ ዕውርም አመጡለት፣ እንዲዳስሰውም ለመኑት። ዕውሩንም እጁን ይዞ ከመንደር ውጭ አወጣው፣ በዓይኑም ተፍቶበት እጁንም ጭኖበት አንዳች ታያለህን ብሎ ጠየቀው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያለሁ አለ። ከዚህም በኋላ ደግሞ እጁን በዓይኑ ላይ ጫንበት፣ አጥርቶም አየ፣ ዳነም። ከሩቅም ሳይቀር ሁሉን ተመለከተ። ወደ ቤቱም ሰደደውና ወደ መንደሩ አትግባ፣ በመንደሩም ለማንም አንዳች አትናገር አለው ብሎ ይላል መጽሐፍ ቅዱሳችን የዚህ ቃል ሲናገር ማለት ነው። ስለዚህ የዛሬው መልእክቴ እንደዚህ ነው፣ ኢየሱስ ሙሉ ያደርጋል የሚል ነው ማለት ነው። ዓላማችን እንግዲህ ምንድን ነው ብለን ስንል ካለበት ነገር የወጣ ሰው ወደ ሙሉ እይታ ውስጥ እንደሚገባ ይሄ የመጽሐፍ ቅዱስ ክፍላችን ይነግረናል ማለት ነው። ይህንን የመጽሐፍ ቅዱስ ክፍል በምንመለከትበት ጊዜ የማርቆስ ወንጌል ምዕራፍ 8 ከቁጥር 22 ጀምሮ ስንመለከተው ጌታ ኢየሱስ ክርስቶስ ስለ አንድ ዓይነ ስውር ሰው ያደረገውን ነገር እንመለከታለን። ከዛ በፊት ግን ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ አንድ ነገር ነግሯቸው ነበረ። ይሄ የነገራቸው ነገር ምንድን ነው? ከፈሪሳውያንና ከሄሮድስ እርሾ ተጠንቀቁ ብሎ የነገራቸው የእግዚአብሔርን ቃል እንመለከታለን። ከዛ በቀጥታ ጌታ ኢየሱስ ክርስቶስ ወደ ቤተሳይዳ እንደመጣና በቤተሳይዳ ያደረገውን ነገር እንመለከታለን። ስለዚህ 3 ነገሮች እንመለከታለን። አንደኛው ቤተሳይዳ ወይም ደግሞ የምህረት ቤት የሚለውን ነገር እንመለከታለን። ቤተሳይዳ ማለት የምህረት ቤት ማለት ነው። ሁለተኛ ደግሞ በቤተሳይዳ ትርጉም የሌለውን ሕይወት እንመለከታለን። አሁን በቤተሳይዳ ደግሞ ትርጉም ያለውን ሕይወት እንመለከታለን ማለት ነው። እንግዲህ በቤተሳይዳ ትርጉም የሌለውን ሕይወት አለ፣ እንደገና ትርጉም ያለው ሕይወት አለ ማለት ነው። ይህ የመጽሐፍ ቅዱስ ክፍላችን የሚነግረን ይህንን የእግዚአብሔርን ቃል ነው። ቤተሳይዳ የምህረት ቤት ነው ብያቸዋለሁ። ምህረት ከተደረገለት በኋላ ሰው ትርጉም የሌለው ሕይወት የሚኖር ሰው አለ፣ እንደገና ደግሞ ትርጉም ያለው ሕይወት የሚኖር ሰው አለ ማለት ነው። ግን ምህረት የተደረገለት ሰው ነው። ስለዚህ ጌታ ኢየሱስ ክርስቶስ እንግዲህ በዚህ ክፍል ላይ ስንመለከት ኢየሱስ ወደ ቤተሳይዳ እንደመጣ እንመለከታለን። ቤተሳይዳ ብዙ ተአምር የተደረገበት ስፍራ ነው። ሰዎች ግን ጌታን እንደሚገባ ደግሞ ያልተቀበሉበት ስፍራ ወይም ደግሞ ጌታ ኢየሱስ ክርስቶስን አንተ አምላክ ነህ፣ አንተ ጌታ ነህ ብለው ያላሉበት ስፍራ ቢኖር የት ነው ብለን ስንል ቤተሳይዳ ነው። ቤተሳይዳ ማለት እንግዲህ በመጽሐፍ ቅዱስ ታሪክ ላይ በምንመለከትበት ጊዜ በዮሐንስ ወንጌል ምዕራፍ 1 ቁጥር 49 ላይ መጽሐፍ ቅዱሳችንን ሲናገር ጴጥሮስ ይለናል፣ እንድርያስ ይለናል፣ ፊልጶስ እነዚህ 3 የክርስቶስ ኢየሱስ ደቀ መዛሙርቶች ጌታን ለመከተል ወስነው የወጡት ከቤተ ሳይዳ ነው ማለት ነው። እንደገና ደግሞ በቤተ ሳይዳ ውስጥ በምንመለከትበት ጊዜ በቤተ ሳይዳ የሚንቀሳቀስ ውሃ እንዳለ የእግዚአብሔር ቃል ይናገራል። በዮሐንስ ወንጌል ምዕራፍ 5 ላይ ያን ጊዜ አንድ መልአክ ይመጣል አለ። ያ መልአክ ያንን ውሃ ባናወጠው ጊዜ እዛ ስፍራ ላይ ከተኙ ሰዎች ቀድሞ የገባ ሰው ካለበት በሽታ ይፈወስ ነበር ብሎ ይላል። እዛ ስፍራ ላይ 38 ዓመት ሙሉ ተኝቶ የነበረው ሰው ሲፈወስ እንመለከታለን ማለት ነው። ስለዚህ የቤተሳይዳ ሰዎች እንግዲህ ኢየሱስ ክርስቶስ ያደረጋቸውን ተአምራቶችን ያዩ ሰዎች ናቸው። ነገር ግን በቤተሳይዳ ያሉ ሰዎች ኢየሱስ ክርስቶስ ያደረገውን ተአምራት አይተው እንኳን ሊያምኑበት ያልቻሉ ሰዎች እንደሆኑ መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 11 ቁጥር 21 ላይ ይናገራል። ምን ይላል? እናንብበው እንግዲህ ሀሳቡ በደንብ እንዲያያዝልን እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 11 ቁጥር 21 ላይ መጽሐፍ ቅዱስ ከ20 ጀምሮ አነበዋለሁ። በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተሞች ንስሐ ስላልገቡ ሊነቅፋቸው ጀመረ ይላል።
በጣም ተአምራት ያደረገባቸው፣ ነገር ግን ንስሐ ያልገቡ ከተሞችን ይነቅፋቸው ጀመር። ከነቀፋቸው ከተሞች አንዷ ቤተሳይዳ ነች። ቁጥር 21 ላይ እንደዚህ ይላል፣ እንዲህም አለ፣ ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ኖሮ ማቅ ለብሰው አመድም ነስንሰው እያለ ይናገራል። ስለዚህ ቤተሳይዳ ሰዎች እንግዲህ ምን ተደርጎላቸዋል ብለን ስንል ተአምራት የተደረገላቸው፣ ነገር ግን ጌታ ኢየሱስ ክርስቶስን ከልባቸው ያላመኑት ናቸው ማለት ነው። የእግዚአብሔር ቃል እንደሚለን ማለት ነው። ስለዚህ በዚህ ስፍራ እንግዲህ ከእግዚአብሔር ሐሳብ በጣም የራቁ ሰዎች እምነት ያላቸው ማለት አይደለም። የራሳቸው የሆነ የሚታመኑበት ነገር ያላቸው ሰዎች ናቸው። የራሳቸው ልምምድ ያላቸው ሰዎች ናቸው እነዚህ ሰዎች ማለት ነው። ሌሎች ሰዎች ናቸው እዚያ ቦታ ቤተሳይዳ መንደር በገባ ጊዜ ኢየሱስ ክርስቶስን ሲገናኙት እንመለከታለን። እነዚህ ሰዎች ሲመጡ ሁለት ሰዎች ናቸው። እነዚህ የመጡ ሰዎች እንዴት ነው የመጡት ብለን ስንል አንድ አይነ ስውር ይዘው ወደ ክርስቶስ ኢየሱስ እንደመጡ የእግዚአብሔር ቃል ቁጥር 22 ላይ እንዲህ ሲል ይናገራል። ወደ ቤተሳይዳ መጥቶ እውርም አመጡለት እንዲዳስሰው ለመኑት እያለ የእግዚአብሔር ቃል ይናገራል ማለት ነው። ጌታ ኢየሱስ ክርስቶስ ወደ ቤተሳይዳ ዛሬ በገባ ጊዜ ልክ በገባበት ዕለት ማለት ነው ሌሎች ሰዎች አይነ ስውር ይዘው ወደ ክርስቶስ ኢየሱስ ይዘው ገቡና እነዚህ ሰዎች ይህንን አይነ ስውር ከክርስቶስ ኢየሱስ ጋር ሲያገናኟቸው እንመለከታለን። መንደር እንግዲህ በጣም ጥሩ ነገር ነው። እንደገና መንደር ደግሞ ጥሩ ነገር እንዳለ ሁሉ የሚነቀፍበትም ነገር አለው ማለት ነው። በዚህ መንደር ግን ያሉ ሰዎችን በምንመለከትበት ጊዜ ጥሩ መጥፎም ያለበት መንደር ቢሆንም አሁን በዚህ ቃል ላይ በምንመለከትበት ጊዜ የእግዚአብሔር ቃል እንደዚህ ይላል። በመንደር ውስጥ ምን አለ መሰላችሁ? አሁን በዚህ መንደር ውስጥ ስንመለከት መረዳዳት አለ። በዚህ መንደር ውስጥ መተሳሰብ አለ። በዚህ መንደር ውስጥ እንደገና ደግሞ መሸካከም አለ ማለት ነው። ስለዚህ ነው ይህንን ሰው ይዘው ወደ ክርስቶስ ኢየሱስ ያመጡት ማለት ነው። አይነ ስውሩን ሰው በዛ መንደር ውስጥ መረዳዳት ስላለ፣ መሸካከም ስላለ፣ እንደገና ደግሞ መተጋገዝ ስላለ፣ መተሳሰብ ስላለ ይህንን አይነ ስውር ይዘው ወደ ክርስቶስ ኢየሱስ ሲመጡ እንመለከታለን ማለት ነው። እነዚህ ሰዎች እንግዲህ ቀድሞ ኢየሱስን ስለሚያውቁት ነበረ ይህንን አይነ ስውር ወደ ክርስቶስ ኢየሱስ ይዘውት የመጡት። ለምንድን ነው ይዘውት የመጡት ብለን ስንል እነዚህ ሰዎች ሰምተዋል ስለ ክርስቶስ፣ አይተዋል ስለ ክርስቶስ ኢየሱስ። ኢየሱስ ክርስቶስ ማለት ደግሞ ምንም ያደርግ ነው አይነ ስውርን አይኖቻቸውን ማብራት የሚችል እንደሆነ እርግጠኞች ስለሆኑ ነው ይህንን ሰው ወደ ክርስቶስ ኢየሱስ ያመጡት ማለት ነው። ያመጡት ሰዎች የፈለጉት ነገር ምንድን ነው ብለን ስንል የዚህ ሰው የአይኑ ብርሃን ወዲያውኑ ተመልሶ ሲያይ ይህንን ነበረ የፈለጉት የነበረው እና ያመጡት ሰዎች ወደ ክርስቶስ ኢየሱስ ካመጡት በኋላ ግን ኢየሱስ ክርስቶስ ያደረገው ነገር ምንድን ነው ብለን ስንል ወዲያውኑ ይህንን ሰውዬ እንዳገኘው እናንተ ይዛችሁት መጣችሁ ብሎ አይኑን ሲፈውሰው አንመለከትም። ነገር ግን ጌታ ኢየሱስ ክርስቶስ ያደረገው ነገር ምንድን ነው ብለን ስንል ይህንን ሰውዬ እጁን ያዘና ካለበት መንደር ይዞት አወጣው ነው የሚለው። ከዛ ከመንደራቸው ይዞት ሲወጣ እንመለከታለን። እነዚህ ሰዎች መንደር ውስጥ ናቸው። ይህ መንደር እንግዲህ መተሳሰብ ያለበት፣ መሸካከም ያለበት፣ ፍቅር ያለበት፣ አንዱ ለሌላው ብርሃን የሚሆንበት መንደር ስለሆነ ስለ ክርስቶስ ኢየሱስ ስለሰሙ ክርስቶስ ደግሞ ሰዎችን ሙሉ ማድረግ፣ ጤነኛ ማድረግ እንደሚችል ስለሚያውቁ በቀጥታ ይዘውት ወደ ክርስቶስ ኢየሱስ ሲመጡ ኢየሱስ ክርስቶስ ያደረገው ነገር ምንድን ነው ብለን ስንል ይህንን ሰውዬ ከዛ መንደር ሲያወጣው እንመለከታለን ማለት ነው። ኢየሱስ ክርስቶስ እነዚህ ሰዎች ይዘውት በመጡ ጊዜ በቃ እናንተ ከዚህ መንደር አውጡትና እኔ እፈውሰዋለሁ ብሎ አላላቸው። ነገር ግን ጌታ ኢየሱስ ክርስቶስ እራሱ ነበረ ከዛ መንደር ይዞት ይህንን ሰው ያወጣው ማለት ነው። ይዞት አወጣ። ይዘውት የመጡት ሰዎች ኢየሱስ ማለት እንግዲህ የሰውን ሁለንተና ሙሉ ማድረግ እንደሚችል የሚያውቁና ያመኑ ሰዎች ነበሩ ማለት ነው። ይህንን ሰው ሲያመጡት የጠበቁት ነገር አላቸው። ሲያመጡት ምናቸውን ያሳያል ብለን ስንል በእውነት ለክርስቶስ ኢየሱስ በክርስቶስ ኢየሱስ ዘንድ ያለው የፈውስ ነገር እውነተኛ እንደሆነ አውቀው
ለዛ ነው ኢየሱስ ክርስቶስን ያመጡት። ስለዚህ ለክርስቶስ ኢየሱስ መሰጠታቸውን እውነተኝነቱን መቀበላቸውን ያሳየናል ማለት ነው። ስለዚህ ኢየሱስ ያደረገው ነገር እንግዲህ እንደነገርኳችሁ ከመንደሩ ነው ያወጣው። መንደር እንግዲህ ምን አለ ብለን ስንል መንደር ውስጥ ክፉ ነገር አለ፣ መንደር ውስጥ ደግሞ መልካም ነገር አለ። በኢየሱስ እይታ ግን ይህ ሰው ከዚያ መንደር መውጣቱ ብቻ አይደለም የምንመለከተው። በጣም የሚገርማችሁ ነገር ይህንን ቃል ስናነበው ቁጥር 26 ላይ እንደዚያ ነው። መለሰና ምን አለው? ይህንን ሰው ከመንደር ካወጣው በኋላ ማድረግ የሚገባውን ነገር ካደረገለት በኋላ አንድ ቃል ነገረው፣ ወደ መንደሩ ግን እንዳትመለስ አለው። ወደ ወጣህበት መንደር ምን እንዳታደርግ አለው? እንዳትመለስ ነው ብሎ ያለው። እንግዲህ መንደር ለምንድን ነው ብለን ስነ መልካም ክፉም ነገር ያለበት ስፍራ ነው ብለናል። በመንደር ውስጥ እንግዲህ ብዙ ነገር አለ። ሁላችንም አሁን በተለይ ኢትዮጵያ ውስጥ ስንኖር ማለት ያደግነው መንደር ውስጥ ነው እና መንደር ውስጥ እንግዲህ በጣም ብዙ ምን አለ? ጫጫታ አለ፣ ብዙ ወሬ አለ፣ ብዙ ጥፋት አለ። ብዙ ደግሞ ምን አለ ብለን ስንል ጥል ያለው የት ነው ብለን ስንል መንደር ውስጥ ነው። ብዙ ደግሞ ነገር ያለው የት ነው ብለን ስንል መንደር ውስጥ ነው። ብዙ ክርክር ያለው የት ነው ብለን ስንል መንደር ውስጥ ነው። ብዙ አለመቀባበል ያለው የት ነው ብለን ስንል መንደር ውስጥ ነው። ብዙ ሐሜት ደግሞ ያለው የት ነው ብለን ስንል መንደር ውስጥ ነው ማለት። መንደር በአንድ ጎኑ ደስ የሚለው ሰዎች ተሳስበው የሚኖሩበት ነው፣ ተሸካክረው የሚኖሩበት ነው፣ ተፋቅረው የሚኖሩበት ነው፣ ተዋደው ደግሞ የሚኖሩበት ነው። እንደገና መንደር ደግሞ ብዙ ጥላቻ ነገር ያለበት ነው። ሰዎች የማይስማሙበት ያለው የት ነው ብለን ስንል በመንደር ውስጥ ነው። ስለዚህ ነው ጌታ ኢየሱስ ክርስቶስ ምን አደረገ? ይህንን ሰውዬ ከመንደሩ ካወጣ በኋላ ማድረግ የሚገባውን ነገር ካደረገለት በኋላ ተመልሰህ ግን አለው ወዴት እንዳትሄድ አለው፣ ወደ መንደር ደግሞ እንዳትገባ ሲለው እንመለከታለን። ለዚህ እንግዲህ መንደር ጥሩ ስላልነበረ ይመስለኛል ከፈወሰው በኋላ ቀጥታ ወደ ቤትህ ምን አድርጋ ነው ሂድ ነው ያለው። ወደ መንደር ሂድ አላለው፣ በቀጥታ ወደ ቤትህ ሂድ ነው ያለው። በመንደር ውስጥ እንግዲህ የሚያገኘው ነገር ስላልነበረ፣ በመንደር ውስጥ ዓላማውን የሚያስተው ነገር ስላለ፣ በመንደር ውስጥ የተቀበለውን ፈውስ የሚያጠራጥሩ ብዙ ቃላቶች ስላሉ፣ ብዙ ንግግሮች ስላሉ ይህንን ሰው ወደ መንደር አትመለስ ነው ያለው። ለምሳሌ በመጽሐፍ ቅዱሳችን ላይ ዮሐንስ ወንጌል ምዕራፍ 9 ላይ ያንን ሰው እኮ ሁላችሁም ታስታውሳላችሁ። አይነ ስውር የነበረውን ሰው ጌታ ኢየሱስ ክርስቶስ ያ ሰው ከመወለዱ ጀምሮ አይነ ስውር እንደነበረ ነገራቸውና ይህንን ሰው ከፈወሰው በኋላ ወደ ቤቱ ሲልከው እኮ ሰዎች በመንገድ ላይ አዩትና እንዴ ይህንን ሰው አታውቀውም እንዴ ተባባሉ። ማነው ሲባባሉ ይህ እኮ መንገድ ዳር ቁጭ ብሎ ይለምን የነበረው ነው፣ እንዴት እንዲህ ልትሆን ቻልክ ብለው ሲሉ ያ ሰው እኮ አይኖቼን በጭቃ ነካና በቃ ዳሰሰና ተፈወስኩኝ እኮ ብለዋል። ከዛ ሰዎች ሁሉ ተደነቁበት። ወደ ቤተሰቦቹ ሲሄድ ቤተሰቦቹ በጣም ተደነቁ። እንደገና ወደ ቤተ መቅደስ ተመልሶ ሲመጣ ግን ፈሪሳውያን ይህንን ፈውሱን ሊያስጥሉት ነው የተነሱት። እንዴት ፈወሰ? ማን ፈወሰ? መቼ ፈወሰ? እንዲያውም ቤተሰቦቹ ይጠሩ ተባለ። ቤተሰቦቹ ተጠሩና ተጠየቁ። ይህ ልጅ ከመወለዱ ጀምሮ አይነ ስውር ነበር እንዲያሏቸው ጥርጥር ውስጥ እንዲገቡ፣ እሱም ራሱ ጥርጥር ውስጥና አለማመን ውስጥ እንዲገባ እንዴት ነው ብለው ሲሉ እንደዚህ መቼ ነው የፈወሰ? በሰንበት ቀን። ከዚያ ቤተሰቦቹ እንዴት ፈወሰው? እሱ ሙሉ ነውና እሱን ጠይቁት ብለዋል። ሊያስጥሉት ነበረ። ምኑም ብለን ስንል ፈውሱ ጌታ ኢየሱስ ክርስቶስ አገኘውና አሁን እንደሚያውቀው እንደማያውቀው ጠየቀው። ከዛ በኋላ በል እንግዲህ ከእንግዲህ በኋላ ኃጢአትን እንዳታደርግ አትስራ ብሎ እመን አለና ሲያሳምነው እንመለከታለን ማለት። ስለዚህ መንደር ውስጥ ቢገባ እንግዲህ እንዲህ አይነት ልክ የሚያጠራጥሩ ሰዎች እንዴት መጣ፣ እንዴት ሆነ፣ መቼ ሆነ ብለው ሊያስጥሉት የሚችሉ ሰዎች ስላሉ ነው ማለት። ጌታ ኢየሱስ ክርስቶስ ምን አለው? በቀጥታ ወዴት ሄዳለው? ወደ ቤተሰቦች ሂድ ነው ያለው ማለት። ለዚህ መንደር እንግዲህ ይሄ ነው ማለት። በመንደር ውስጥ እንግዲህ የሚያገኘው ነገር ስላልነበር፣ በመንደር ውስጥ አለማመንን ስለሚያገኝ፣ ጥርጥርም ስለሚኖር ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ሂድ ወዳለው ስፍራ ሲሄድ እንመለከታለን ማለት ነው። ስለዚህ ኢየሱስ እንግዲህ በቤተሳይዳ ለፈወሰው ሰው ወደ ቤተሳይዳ እንዲመልሰው በፍጹም አልፈለገም። ተመልሶ እዛ መንደር ውስጥ እንዲገኝ በፍጹም አልፈለገም። ለምን ብለን ስንል ከጌታ የሆነን ነገር እንዳይቀበል የሚያደርገው ነገር እዛ ስፍራ ያሉ ነገሮች አሉ ማለት ነው። ስለዚህ ከጌታ የተቀበለውን ነገር የሚያስጥለው ነገር እዛ ስፍራ ስለሚኖር ወደ መንደር አትግባ ነው። በመንደር ውስጥ ብዙ ነገር አለ። ወደ ቤት ሄድ ሲለው የእኛ መንደር በህብረት የምንኖርበት በመንደራችን እንግዲህ ብዙ ነገሮች አሉ። ሁላችን
ምን አለ ብለን ስንል አለማመን አለ፣ ጥርጥር አለ፣ ክርክር አለ፣ አለመግባባት አለ። ግን ከዚያ ህይወት ውጡ ያለ ወደዚያ ደግሞ ምን አታደርጉ ብሎናል? አትመለሱ ነው ያለ። ከዛ ህይወት አወጣን። በቃ ከምን ብለን ስንል ጥል ካለበት፣ ክርክር ካለበት ነገር ካለ ከዛ መንደር አወጣንና ግን ምንድን ነው ያለን ብለን ስንል ወደዛ ህይወት ደግሞ ተመልሳችሁ ምን አታድርጉ አለ፣ አትግቡ ብሎ ነው የሚለን። ግን ከዚያ ህይወት ውጡ ያለ ወደዚያ ደግሞ ምን አታድርጉ፣ አትመለሱ ነው የሚለን። ብትመለሱ ምንድን ያለው ብለን ስንል እግዚአብሔር የሌለበት ነገር፣ እግዚአብሔር ደስ የማይሰጥ። ብዙ ጊዜ እንግዲህ እኛ አካባቢ ያሉ ሰዎች እኛን ያሳደጉን በጋራ ነው ብለን እንላለን። አይታችሁ ከሆነ አንዳንድ ጊዜ ለሰዎች በቴሌቪዥን ቃለ መጠይቅ ሲደረግላቸው ኢትዮጵያ ነው ያደግኩት፣ የት ነው ያደግከው ተብሎ ሲባል እንትን አካባቢ ነው ያደግኩት። እንዴት ትገልጸዋለህ ያንን አካባቢ? በቃ እዛ ሰፈር ያሉ ሰዎች በጣም ጥሩዎች ናቸው። ልጅ የሚያሳድጉት በጋራ ነው። አንድ ልጅ ካጠፋ ሁሉም ቤተሰብ ያገኘው በሙሉ ይቆጣዋል፣ ያገኘው በሙሉ ልክ አይደለም ብሎ ይለዋል። ጥሩ ነገር ካገኘ ደግሞ የሰፈሩ ሰው በሙሉ ደግሞ ከሱ የተነሳ ኩራት ያገኛል ምናምን ተብሎ ቃለመጠይቅ ሰዎች ይሰጣሉ። ለምንድን ነው ብለን ስለ መንደር ውስጥ ስለሚኖር ነው። ጥሩም ነገር አለ፣ መጥፎም ነገር ደግሞ አለ ማለት። ልክ አሁን ቤተሳይዳ ውስጥ ስንመለከት ጥሩ ነገር አይተናል። መጥፎ ነገር ስላለ ደግሞ ወደ መጥፎ ነገር እንዳይመለስ ጌታ ኢየሱስ ክርስቶስ ምን አለ? ወደ ቤት ሂድ እንጂ ወደ መንደር አትመለስ አለ ማለት። ስለዚህ እንግዲህ ሁላችንንም ከመንደራችን ያወጣን ማለት ነው፣ ከቀድሞ መንደር ብለን ስንል የሰማይ አምላክ እግዚአብሔር ማለት ነው። ሁለተኛ እንግዲህ ትርጉም የሌለው ህይወት ነው። ይሄ ሰውዬ ከመንደር ውስጥ የወጣ ሰው ነው። ቁጥር 23 እና 24 ስንመለከት እንደዚያ እውሩንም ይላል እጁን ይዞ ከመንገድ ውጭ አወጣው፣ በዓይኑም ተፍቶበት እጁን ጭኖበት አንዳች ታያለህን ብሎ ጠየቀው። አሻቅቦም ሰዎች እንደዛ ሲመላለሱ አያለሁ አለ። በጣም የሚገርም ተአምረኛ ነገር ነው የዚህ ሰው። ኢየሱስ እጁን ይዞ ከመንደር ካወጣው በኋላ የተለየ ፈውስ ነው ለዚህ ሰው ያደረገበት። ከዚህ በፊት ያልታየ ያልተደረገ ነገር ነው። ምራቁን ተፋበትና አይኖቹ ላይ እጁን ጫንበት። ከዚያ ለውጥ አየ። ይሄ ሰው የሚገርም ነገር እኮ ነው። ለውጥ አየ። አንዳች ነገር ታያለህን ብሎ ሲለው አሁን አላይም አላለ፣ አሁን አያለሁኝ አለና ከዛ ምን ታያለህ ብሎ ሲለው ሰው እንደ ዛፍ ሲንቀሳቀስ አያለሁኝ አለ። በጣም የሚገርም የተለየ ነው ኢየሱስ። ሰው እንደምን ሲንቀሳቀስ ወይም ሲራመድ እንደ ዛፍ ሲራመድ ወይም ደግሞ እንደ ዛፍ ሲንቀሳቀስ አያለሁኝ አለ። ግን በሰውና በዛፍ መካከል ያለውን ልዩነት በፍጹም ሊያውቀው አልቻለም ማለት አላወቀም። ዛፍ የቱ ነው? ሰው የቱ ነው? ሰው እንዴት ነው እንደ ዛፍ ሊንቀሳቀስ ወይም ሊራመድ የሚችለው? እንደገና ያ ብቻ አይደለም። ለዚህ ሰውዬ በመወዛወዝና በመራመድ መካከል ያለውን ልዩነት ደግሞ ግራ ይገባው ይመስላል ማለት ለውጥ ያለው ይመስላል፣ ግን ለውጡ ሙሉ አልነበረም። የዚህ ሰው ለውጥ ምን አይነት ለውጥ ነበረ ብለን ስንል ድንግዝግዝ ያለ ለውጥ ነበረ። ከመንደሩ ወጥቷል፣ ከሰፈሩ ወጥቷል። ክርስቶስ ኢየሱስ እጁን ይዞታል። ክርስቶስ ኢየሱስ ካለበት ከመንደሩ አውጥቶታል። ግን የሚያየው ነገር ግን ትክክለኛ እይታ አልነበረም። የሚናገረው ንግግሩ እራሱ እንኳን ትርጉም ያለው ንግግር አልነበረም የሚናገር የነበረው ማለት ከዚህ በፊት ታይቶ ተሰምቶ የማይታወቅ አይነት አዲስ ልምምድ ነበረ የዚህ ሰው ልምምድ ወይም ደግሞ ይናገር የነበረው። የዚህ ሰው እይታ ከሰው ከእግዚአብሔር ልምምድ የተለየ ነው። እንደዚህ ሰው ማንም ሰው አይቶ አያውቅም። እግዚአብሔርም ደግሞ ለሰዎች እንደዚህ አሳይቶ በፍጹም አያውቅም ማለት። ስለዚህ እይታው አዲስ ነው። እይታው ምን አይነት ነው ብለን ስናል ቀደም እንደነገርኳችሁ ሰው እንደ ዛፍ ሲመላለስ ወይም ደግሞ ሲራመድ አያለው ነበረ ያለው። ዛፍ በንፋስ ኃይል ባለበት ቦታ ከመወዛወዝ በስተቀር ምን ማድረግ አይችልም? መራመድ ወይም መንቀሳቀስ አይችልም ማለት ነው። የዚህ ሰው እይታ ግን የተለየ ነው። ጥርት ያላለ እይታ ነበረው። ከመንደሩ ወጥቷል፣ ከጌታ ጋር ተገናኝቷል። ነገር ግን ደግሞ የእይታ ለውጥ የለውም። በቃ ድንግዝግዝ ያለ ነገር ነገር ግን የጠራ ነገር ምን ያደርግም ነበረ? አያይም ነበር። እይታው ምን አይነት ነው ብለን ስንል እይታው ሙሉ አልነበረም፣ ክሊር አልነበረም ማለት ነው። ስለዚህ ለውጥ አልነበረው።
ለውጥ ቢኖረም እንኳን ለውጡ ምን አይነት ለውጥ ነው ብለን ስናል ለውጡ ያልተሟላ ለውጥ ነበረ። ለውጡ ድንግዝግዝታ ያለበት ለውጥ ነበረ። ስለዚህ ጌታ ኢየሱስ ክርስቶስ ደግሞ ይሄንን ሰው የሚፈልገው እስከምን ድረስ ነው ብለን ስናል እስከ መጨረሻው ድረስ ማየት የሚገባውን ነገር ማየት መቻል አለበት። ይሄ ሰውም ደግሞ ምንድነው የሚፈልገው ብለን ስናል አሁን ሰው እንደ ዛፍ ሲንቀሳቀስ አያለው፣ ይበቃኛል ብሎ ሲሄድ አንመለከትም። እስቲ አሁንም ከማን ጋር ነው ያለው ብለን ስናል ከክርስቶስ ኢየሱስ ጋር። ኢየሱስ ክርስቶስም ደግሞ ከማን ጋር ነው ያለው ብለን ስናል ከዚሁ ሰው ጋር ነው ያለው። ለምን ብለን ስናል ይሄ ሰው ወደ ሙሉ ምን መምጣት አለበት? እይታ መምጣት አለበት ማለት ነው። በትንሹ ነገር ረክቶ መኖር ጥሩ አይደለም። በትንሽ ነገር ይህ ሰው በትንሹ ነገር የረካ ቢሆን ኖሮ ታያለህ ሆይ ብሎ ሲለው አሁን ያለው ብሏል እኮ በቃ በዛው መሄድ ይገባው ነበር። ነገር ግን በትንሽ ነገር ሊረካ አልቻለም። ስለዚህ እስከ መጨረሻው ድረስ ምን አደረገ ብለን ስንል ከኢየሱስ ክርስቶስ ጋር አብሮ በዛ ስፍራ መቆም መረጠ። መሄድ አይደለም፣ እስከ መጨረሻው ድረስ መቆም የመረጠው። ትንሽ ነገር ማለት እንግዲህ ሰው እንደ ዛፍ ሲመላለስ ማለት ከዚህ መውጣት ነው የፈለገ፣ ግን የተሻለ እይታ እንዲኖረው ፈለገ ማለት ነው። ስለዚህ መንፈሳዊ ነገር እንግዲህ ምንድን ነው ብለን ስንል ጌታ ኢየሱስ ክርስቶስ እንደ ግል አዳኛችን አድርገን ተቀበለን። ልክ ከቤተሳይዳ እንዳገኘው የምህረት ቦታ ከክርስቶስ ኢየሱስ ጋር ተገናኝተን በቃ ያ አይደለም የመጨረሻው ነገር። ግን ምንድን ነው ብለን ስንል ማየት መቻል አለብን። ሐዋርያው ጳውሎስ እኮ በክርስቶስ ኢየሱስ አምነው ለዳኑት ሰዎች ነው ለኤፌሶን ሰዎች ያላቸው ነገር ምንድን ነው መሰላችሁ? በእግዚአብሔር ቤት ውስጥ ያሉ እግዚአብሔርን የሚያመልኩ እንደገና ደግሞ የሰማይ አምላክ እግዚአብሔርን የሚያመልኩና የሚያገለግሉትን ሰዎች እነዚህን ሰዎች ምንድን ነው ያላቸው? የልባችሁ አይኖች እኮ ቢበሩ ብሎ ይላቸዋል። የመጥራቱ ተስፋ የክብሩ ባለጸግነትን ማየት እኮ ትችላላችሁ ብሎ ይላቸዋል። አሁን የደረሱበት አሁን ያሉበት የኤፌሶን ሰዎች ያ ምንድን ነው ብለን ስንል ድንግዝግዝታ ውስጥ ነው ያሉ፣ ወይም ደግሞ ሰው እንደ ዛፍ ሲመላለስ ብቻ ነው ያሉ። ታያላችሁ ተብሎ ሲባሉ የኤፌሶን ሰዎች አሁን እናያለን። ነገር ግን ምንድን ነው የምታዩት ተብሎ ቢባሉ ሰው እንደ ዛፍ ሲንቀሳቀስ እናያለን። ጳውሎስ ግን ምን አላቸው? ይሄ የመጨረሻ አይደለም፣ ይሄ የእናንተ እርካታ አይደለም። ነገር ግን ማየት የሚገባችሁን የሰማይ አምላክ እግዚአብሔርን እንድታይ አይኖቻችሁ እንዲበሩ ስለ እናንተ በእግዚአብሔር ፊት ምን አድርጋለሁ እያለ እጋደላለሁ ብሎ ሲላቸው እንመለከታለን። ስለዚህ የኤፌሶን ሰዎች ከደረሱበት ካሉበት ካዩት ነገር የበለጠ ማየት አለባቸው። ለዚህ ነው ሐዋርያው ጳውሎስ ስለ ራሱን ሲናገር ምን አለ? እኔ እኮ አሁን እንዲያስኩት ወይም ደግሞ አሁን ፍጹም እንደሆንኩ እኮ ይመስላችኋል አለ። አይደለም አለ። እኔ አሁን እኮ እንዳየሁት አይደለም። ጳውሎስ ይሄንን የፊልጵስዩስን መልእክት ለእነዚህ ሰዎች በሚጽፍላቸው ጊዜ ቢያንስ እኮ እሱ ክርስቶስ ኢየሱስን ከተቀበለ ከ25 ዓመት በኋላ የጻፈው መልእክት እኮ ነው። ይህንን መልእክት በሚጽፍበት ጊዜ ጳውሎስ ስለ ክርስቶስ ኢየሱስ በጣም ብዙ የሰበከ፣ በጣም ብዙ የገለጠ፣ በጣም ብዙ የተናገረ ሰው ነው። ነገር ግን ሐዋርያው ጳውሎስ አሁን ያንን ሁሉ ያየ፣ ያንን ሁሉ የተናገረ ሰው እስከ 3ኛ ሰማይ ተነጥቄ ሄጄ ነበረ፣ ሰው የማይሰማውን ቋንቋ ሰምቼ ነው የመጣሁት ብሎ የተናገረ፣ ስለ እግዚአብሔር መንግስት የመሰከረ ሰው ምን አለ? ቆም አለና ከ25 ዓመት በኋላ እንደዚህ አለ፣ አሁን እንዲያስኩት ወይም ደግሞ አሁን ፍጹም እንደሆንኩኝ እንዳይመስላል። ነገር ግን አለ ያንን የተያዝኩበትን እይዛለሁ ብዬ ወደፊቴ ምን አደርጋለሁ አለ? እዘረጋለሁ ብሎ ይላል። አይቆምም፣ ይቀጥላል ማለት። ስለዚህ ክርስትና ማለት ምህረት ያገኘን ሰዎች፣ በክርስቶስ ኢየሱስ የተያዘን ሰዎች፣ ነገር ግን ከድንግዝግዝታ ደግሞ መውጣት ያለብን ሰዎች። በድንግዝግዝታ እንድንኖር የእግዚአብሔር ፈቃዱ በፍጹም አይደለም። ለዚህ ነው ይህንን ሰውዬ እስከ መጨረሻው ድረስ አይኑ እስኪበራ ድረስ ክርስቶስ ኢየሱስ ላይ ለቀው እጁን ይዞታል ማለት ነው። ሶስተኛና የመጨረሻው እናገራል ትርጉም ያለው ይሆን ከመንደሩ ካወጣው ወደ መንደሬ ደግሞ ምን አታድርጋለሁ? አትመለስ ካለው እጁን ከጫንበት በኋላ ከዚህም በኋላ ለውጦች መምጣት ጀመሩ። ሰው እንደ ዛፍ ሲመላለስ ያለው ነበር የመጀመሪያ ለውጥ ነበር። አሁን ደግሞ ምን አደረገ ብለን ስንል አጥርቶ ማየት ቻለ። ቁጥር 24 እና ከ25 ጀምሮ አነባዋለሁ። እንደዚህ ይላል፣ ከዚህም በኋላ ደግሞ እጁን በአይኑ ላይ ጫንበት፣ አጥርቶም አየ፣ ዳነም። ከሩቅም ሳይቀር ሁሉን ተመለከተ። ወደ ቤቱም ሰደደውና ወደ መንደር አትግባ፣ በመንደሩም ለማንም አንዳች አትናገር፣
አለው ብሎ የእግዚአብሔር ቃል ይናገራል ማለት ነው። ስለዚህ ይህ ሰው ምን ሆነ ብለን ስንል አሁንም ኢየሱስ ክርስቶስ አመጣና እጁን ጫነበት። ልክ ሲጭንበት የእግዚአብሔር ቃል አጥርቶ አየ አለ። ለውጥ ሲያመጣ አጥርቶ አየ ብቻ አይደለም፣ የእግዚአብሔር ቃል ሲናገር ዳነ አለ። አይኑ ዳነ። በቃ ያም ብቻ አይደለም አለ፣ ከሩቅ እንኳን ሳይቀር ምን ማድረግ ቻለ አለ? መመልከት ቻለ አለ። ቀድሞ እሱ ሳይሆን ሰዎች ነበሩ ለሱ ያዩለት የነበረ። አሁን ግን ተለወጠ። ምን ማድረግ ቻለ ብለን ስንል እሱ እራሱን ማየት ቻለ ማለት። ቀድሞ ሰዎች ናቸው ለሱ የሚያዩለት፣ ለሱ ኢየሱስ ክርስቶስን አይተውለት ወደ ኢየሱስ ክርስቶስ ያመጡት ሰዎች ነበሩ። አሁን ግን ሰዎች አያዩለትም። እሱ ራሱ ምን የሚያደርግ ሰው ሆነ? ኢየሱስ ክርስቶስ አጠገቡ ያለው የያዘውን አየ። ከዛስ በኋላ ብለን ስንል ይህ ሰው ሙሉ ሰው ሆነ፣ ዳነ። ከሩቅ ያለውን ነገር ማየት ቻለ። ለእኛ ሰዎች ሳይሆኑ እኛ የምናይበትን ዘመን ስለ ራሳችን እግዚአብሔር ያምጣለን። በእውነት ነው ብላ ብዙ ጊዜ ለእኛ ሰዎች ናቸው የሚያዩ ሁሉም ነገር ግን እግዚአብሔር አምላክ የሚፈልገው ምንድን ነው ብለን ስለ ልክ እንደዚህ አይነት ስውር ሰው እኛ ስለ ራሳችን የምናይ ሰዎች እንድንሆን እግዚአብሔር አምላክ ይፈልጋል። ወይም ደግሞ በሌላ አባባል ማለት ጥርት ያለ እይታ እንዲኖረን እግዚአብሔር ይፈልጋል። ይሄ ሰው አሁን ከክርስቶስ ኢየሱስ ጋር ተገናኘ። ድንግዝግዝታ ነበር እይታው። አሁንም ከክርስቶስ ኢየሱስ ጋር አብሮ ቆየ። ስለዚህ ማየት ቻለ። በዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሳምራዊት ሴት ጋር ጌታ ኢየሱስ ክርስቶስ መጣና ውሃ ጠጪኝ ባላት ጊዜና ይህች ሴት እንዴት ብላ ከሱ ጋር ከተነጋገሩ በኋላ ይህች ሴት ክርስቶስ ኢየሱስ ማንነቱን ለሷ ከመሰከረላት የቤቷን ጉዳጉድ ከነገራት በኋላ ምን አደረገችላት? በቀጥታ ወደ ከተማ ሄደችና ስለ ክርስቶስ ኢየሱስ መሲሁን አግኝቼዋለሁ ብላ የአካባቢውን ሰው በሙሉ ጠርታ ይዛ መጣች። ይህች ሴት የምትታወቅበት ነገር ምንድን ነው ብለን ስለ ኑሯ ጥሩ ምስክርነት ያልነበረው ነበር በከተማ ውስጥ ማለት ነው። ይህች ሴት ደግሞ ልዩ ነገር ነበራት። ልዩነቷ ምንድን ነው ብለን ስለ አንተ አይሁዳዊ ስትሆን እንዴት ከሳምራዊት ሴት ከኔ ጋር ደግሞ አንተ ትናገራለህ ብላው ነበር። እንደገና ደግሞ እዚህ ስፍራ እኮ መመለክ የሚገባው እንዲህና እንዲያ ነው ብላው ነበር። እሱ ደግሞ አይደለም በእውነትና በመንፈስ ለእግዚአብሔር ነው የሚሰገደው ብሎ ቻሌንጅ አድርጓት ነበር። ከዚህ በኋላ ነበር ወደ ከተማ ሄዳ ለሰዎቹ መስክራ ሰዎቹን ይዛቸው የመጣቸው። ከዚያስ በኋላ ብለን ስንል ልክ እዛ ስፍራ ሲደርሱ ኢየሱስ ክርስቶስን አዩ። የእሷን የዓይኗን ብርሃን ገፎላት ማለት ነው። ክርስቶስ ኢየሱስን አይታ ሕይወቷ እንደተለወጠ ከከተማ የመጡ ሰዎች በሙሉ ኢየሱስ ክርስቶስን አዩ። የዓይናቸው ብርሃን ተገፈፈ። ኢየሱስ ክርስቶስ በትክክል ማን እንደሆነ የእግዚአብሔር ልጅ እንደሆነ ሁሉም ገባቸው፣ ሁሉም አወቁት። ከዛ በኋላ የእግዚአብሔር ቃል ሲናገር ምን ይላል? እነዚህ ሰዎች እንደዚያ ወደዚች ሴት መጡና እንደዚያ ነው። አሁን ስለ ቃልሽ አይደለም፣ እኛ ራሳችን መሲሁን ምን አድርገነዋል? አይተነዋል። በቃ ክብር ለእግዚአብሔር ይሁን። የነዚህን ሰዎች ጨለማ የገፈፈ የዚህችን ሴት ጨለማ የገፈፈ ክርስቶስ ኢየሱስን እንዲያዩት ያደረጋቸው ምሕረት ማለት ምን ማለት እንደሆነ፣ መዳን ማለት ምን ማለት እንደሆነ የገባቸው ሰዎች ከዛ በኋላ እየተደነቁ ነው ሄዱ። አሁን ስለ ቃልሽ አይደለም፣ እኛ ራሳችን መሲሁን ምን አድርገነዋል? አይተነዋል ብለዋል። ከዚህ እንግዲህ የበለጠ ደስታ ለማንም የለም። ምንድን ነው ብለን ስንል ክርስቶስን ከማየትና ከማሳየት ማለት ነው። እንግዲህ ትክክለኛው እይታ ላይ ሲመጣ ይሄ ሰው ምን አደረገ? አይኑ መብራት ብቻ ሳይሆን በዚህ በማርቆስ ወንጌል ምዕራፍ 8 ላይ የምንመለከተው አይኑ መብራት ብቻ ሳይሆን የእግዚአብሔር ቃል ዳነ ይላል። ያሳወረው ነገር ከሱ ላይ አሁን ምን አደረገ? ተነሳ። ስለዚህ ጠዋት ከቤቱ ሲወጣ ልብ በሉ እንግዲህ ጠዋት ከቤቱ ሲወጣ ልጆቹ፣ ሚስቱ ሲያዩት አይነ ስውር ነው። ዱላውን ያው ቃቃቃ እያደረገ እንግዲህ ወዴት ነው የሚሄደው? ከቤቱ ወጥቶ ወደ መንደር፣ እሱ ወደሚያሳልፍበት ስፍራ፣ ቀን የሚገናኝበት ስፍራ፣ ወደዛ ስፍራ ነው የሚሄደው። የአካባቢው ሰዎች ሲያዩት ደግሞ ጠዋት ሲወጣ ይሄ ሰው በትሩን ይዞ ወይም ደግሞ አንድ የሚመራው ሰው ይዞ ወዴት እየወሰደው ነው ብለን ስንል እዛ ቤተሳይዳ መንደር ውስጥ ነው ይዞት የሚሄደው። እንደዛ ሆኖ ያሉ
አሁን ግን ሲመለስ እንደዛ አይደለም። የሰፈሩ ሰው ሲያየው ይሄ ሰው ጤነኛ ሰው ሆነ፣ አይኑ እያየን ይመጣ። ወደ ቤቱ ሲገባ ልጆቹ፣ ሚስቱ፣ ሁሉም እንዴት ነው የሚያዩት ብለን ስናይ ይሄ ሰው ጤነኛ ሰው አይኑ ተፈውሶ ነው የሚያገኙት ማለት ነው። ምንድን ነው ብለን ስናይ ኢየሱስ ሁሉም ነገር ሙሉ አድርጎለታል ማለት ነው። ምንም ጎዶሎ አላደረገም፣ ሙሉ አድርጎለታል። አሁን ሰው ሆነ፣ በሽታው የሌለበት ሰው በሽተኛ ነው፣ ጤነኛ ሰው ሆነ። አሁን የሚጋርደው ነገር የተነሳለት ሰው ሆነ። መዳኑ ብቻ አልነበረም። የእግዚአብሔር ቃል ሲናገር ከሩቅ እንኳን ምን ማድረግ ይችል ነበር አለ? ማየት ይችል ነበር አለ። በመጀመሪያ ኢየሱስን አየ። ከዚያ ደግሞ ሁሉንም ነገር ምን ማድረግ ቻለ? ማየት ቻለ። ማየት የቻለው የሩቁንም የቅርቡንም ሁሉንም ነገር ነው በቃ ማየት የቻለው። ይሄ ሰው ማየት ያልቻለው በዛ አካባቢ ያለ ነገር ምንም ነገር የለውም ማለት ነው። ማየት የቻለው ሁሉንም ነገር ነው። ስለዚህ የሚታየው ነገር የማይታየው ነገር የለም ማለት ነው። ከሩቅ ያለውን ለእሱ የተደበቀ ነገር ምንም ነገር የለም ማለት ነው። ስለዚህ መጽሐፍ ቅዱሳችን እንግዲህ የማያየ የተዘበራረቀ ነገር አይደለም። አሁን የሚያየው ይመስለኛል አይደለም። አሁን እሱ ጋር ይሁን ሆኖ ብሎ አይደለም፣ እየተጠራጠረ አይደለም። በእርግጠኝነት ምን ማድረግ ችሏል? ማየት ችሏል ማለት። ይሄ ሰው እንደ ዛፍ ሲመላለስ ነበረ ቅድም ያየ ነበረው፣ ድንግዝግዝ ያለ ነገር ነበር። አሁን ግን እንደ ዛፍ ድንግዝግዝ ያለ ነገር አይደለም ያው፣ አሁን ጥርት ያለ ነገር ነው የሚያየው። የበቃለት ቢሆን እንኳን ያልጠራ ነገር እርሱ ሊያይ በፍጹም አልቻለም። አሁን የጠራ ነገር ነው። ስለዚህ ከኢየሱስ ማግኘት የሚገባውን እስኪያገኝ ድረስ እስከ መጨረሻው ድረስ ከክርስቶስ ኢየሱስ የጠበቀ ሰው ነው። ይሄ ሰው ማለት ህይወቱ ተለውጧል። ህይወቱ አዲስ ሆኗል። አመለካከቱ አዲስ ሆኗል። ቋንቋው ሁሉን አድርጓል ብለን ስንል የተለወጠለት ሰው ነው ማለት። ሁሉን አዲስ ያደረገልን ማን ነው ብለን ስንል እሱ ራሱ አይደለም፣ ወይም ደግሞ እሱን ወደ ክርስቶስ ኢየሱስ ይዘው የመጡትም ሰዎች አይደለም። የዚህም ሰው ነገር አዲስ ያደረገው ማን ነው ብለን ስንል የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ወደ መንደርም ወደ ቀደመው ምልልስም ከገባ እይታው ምን አይሆንም? የጠራ አይሆንም። አሁንም ድንግዝግዝ ይልበታል። ወደ ቀደመው መንደር ኢየሱስ ክርስቶስ ወደ አወጣው ስፍራ ተመልሶ ከገባ ምንድን ነው የሚሆነው ይሄ ሰው ብለን ስንል ድንግዝግዝታ ውስጥ እንደገና ይገባል። እንደገና ደግሞ ሰው እንደ ዛፍ አሁንም ሲመላለስ አያለው፣ ሲሄድ አያለው ብሎ ይለዋል። ስለዚህ ጌታ ኢየሱስ ክርስቶስ በፍጹም እንዳታደርገው፣ ስለዚህ አትመለስ በቃ ወደዛ ብሎ ሲለው እንመለከታለን ማለት። ለምንድን ነው ብለን ስንል ይሄ ሰው ሙሉ የሆነ ነገር እንዲኖር ይፈልጋል። ዛሬም እግዚአብሔር ምን ይለናል ለኛ ብለን ስንል በእውነት ነው የምላችሁ፣ ድንግዝግዝ ባለ ህይወት እንድንኖር እግዚአብሔር አይፈልግም። እግዚአብሔር የሚፈልገው በምን ውስጥ እንድንኖር ነው ብለን ስንል ጥርት ባለ ነገር ውስጥ እንድንኖር ይፈልጋል። እንደገና ደግሞ ከሩቅ እንድናይ ደግሞ ይፈልጋል። በዙሪያችን ያለውን ነገር ሁሉ ሳይቀር እንድናይ ነው እግዚአብሔር ምን የሚያደርገው የሚፈልገው ነገር ማለት ነው። እኔና እናንተ ውስን ያለን በአንድ ስፍራ የተቀመጥን ሰዎች እንድንሆን የሰማይ አምላክ እግዚአብሔር አይፈልግም። ነገር ግን እግዚአብሔር ልጅ ኢየሱስ ክርስቶስን እንደ በርጤሜዎስ ሙጥኝ ልንለው የሚገባው እስከምን ድረስ ነው ብለን ስንል አይኖቻችን እስኪበሩ ድረስ። የጳውሎስ ለኤፌሶን ሰዎች የነበረው ጸሎት ይሄ ነው። አይኖቻችሁ እንዲበሩ ስለ እናንተ በእግዚአብሔር ፊት ምን አድርጋለሁ እያለ እጋድላለሁ፣ ጸልያለሁ፣ ማልዳለሁ፣ እጮሃለሁ እያለ ለምን ብለን ስንል በድንግዝግዝታ ውስጥ እንዲኖሩ በፍጹም ባልተለወጠ ህይወት ውስጥ እንዲኖሩ በፍጹም አይፈልግም ማለት ነው። ስለዚህ መንፈሳዊ እይታ እንግዲህ ያልበራለት ሰው ማለት እንደ ሎዶቅያ ቤተክርስቲያን አይነት ማለት ነው። ጥርት ያላለ ሰው ምን አይነት ሰው ነው ብለን ስንል በመጽሐፍ ቅዱሳችን እንደ ሎዶቅያ ቤተክርስቲያን በዮሐንስ ራዕይ ምዕራፍ 2 ላይ እንደምናገኘው ማለት ነው። ስለ እነሱ ሲናገር ምን ይላቸዋል? አይናቸው ምን ያደረገ ነው? የደበዘዘባቸው ነበር። እንዲያውም ምንድን ያላቸው? አይናችሁ አጥርቶ እንዲያይ ከእኔ እኩል እንድትገዙ ምን አደርጋቸዋለሁ? እመክራቸዋለሁ ብሎ ይላቸዋል። እነዚህ ሰዎች እኮ ያሉ መጽሐፍ ቅዱሳችን ሲናገር፣ ነገር ግን እይታቸው ምን አይነት እይታ ነው ብለን ስንል ጥርት ያለ እይታ አይደለም። ከዚህ የተነሳ ብለን ስንል በህይወታቸው ለውጥ የለም። አጥርተው ስለማያዩ፣ የሩቁን ስለማያዩ፣ ክርስቶስ ኢየሱስን ስለማያዩ ምን አይነት ህይወት ውስጥ ናቸው ብለን ስንል የእግዚአብሔር ቃል ሲናገር
በራድም አይደላችሁ፣ ሞቃትም አይደላችሁ፣ ነገር ግን ለብ ያላችሁ ናቸው አለና እንደውም ምን አላቸው? ከአፌ ሁሉ ልተፋ ነው በቃ ብሎ ይላቸው። ለምን ብለን ስንል እሱ የሚፈልገው ነገር ምንድነው? ጌታ ኢየሱስ ክርስቶስ ብለን ስንል በእነዚህ ሰዎች ውስጥ በህይወታቸው ለውጥ እንዲኖር ይፈልጋል እንጂ እነዚህ የሎዶቅያ ሰዎች ልክ እንደዚህ ሰው እንደ ዛፍ ሲመላለስ ሊያዩ በፍጹም አይፈልግም። እነዚህ ሰዎች ማለት ነው በፊት እኮ ያዩ ነበረ። እይታቸው እኮ ጥርት ያለ ነበር። ለምንድን ነው እይታቸው ከነሱ የተወሰደው ብለን ስንል ከመንደራቸው አውጥቷቸው ነበር። አሁን ደግሞ ተመልሰው ወደ መንደራቸው ስለገቡ ክርስትናቸው ለብ ያለ ክርስትና ሆኗል ማለት። ቀድሞ ግን ሞቅ ያለ ነበር፣ አሁን ግን ለብ ያለ ነው ማለት ነው። ስለዚህ እንግዲህ አጥርተህ እንድታይ ብሎ ይላቸዋል ማለት ነው። እግዚአብሔር በለዓምንም ስንመለከተው በእግዚአብሔር ቃል ላይ ከራሱ መንደር መውጣት ነበረበትና አወጣው። ግን ስንመለከት የእሱ መንደሩ ምንድን ነው የተከበበበት፣ ዙሪያው የተከበበበት ነገር ምንድን ነው ብለን ስንል ባላቅ የተባለው ንጉሥ ለሱ ስጦታ ልኮለት ነበር። መጀመሪያ ስጦታ ላከለት። ከዛ በኋላ የእግዚአብሔር ፈቃድ እንዳልሆነ ሲያው እነዚህን ሰዎች ሸኛቸው። አሁን ደግሞ ሞር ደግሞ ሀብት ደግሞ ጨምረው ይዘውለት መጡ። ንጉሱም ደግሞ ነገረው፣ ከሀብቴ እንኳን እኩሌታውን ቢሆን እኮ ለአንተ አካፍልሃለሁ፣ ግን ናና ይህንን ህዝብ ምን አድርገልኝ ብሎታል? እርገምልኝ ብሎታል። የተከበበ ሰው ነው። በምንድን ነው የተከበበው ብለን ስንል በራሱ መንደር ነው፣ በራሱ ነገር የተከበበ ሰው ነው። የመጣለት ወርቅ አለ፣ የመጣለት ብር አለ፣ የመጣለት የስጦታ አይነት አለ፣ እንደገና ደግሞ የመጣለት ደግሞ ክብር አለ ይሄ ሰው ስንመለከት። ስለዚህ እነዚህ ነገሮች ሁሉ ደግሞ እንዲያመልጡት አይፈልግም። ሄዶ ቢረግም ክብር ያገኛል፣ ሄዶ ቢረግም ወርቅ ያገኛል፣ ሄዶ ቢረግም ገንዘብ ያገኛል፣ ስጦታ ያገኛል። በጣም ብዙ ሄደ። ይሄ ሰው ወጣ። ምን ሊያደርግ? ጉዱን ሊያይ። ልክ ሲወጣ ግን የእግዚአብሔር መልአክ በመንገድ ላይ ተገናኘው። ከዛ አህያይቱ ታያለች፣ እሱ ግን አላየም። በኋላ ግን ራሱን ገለጠለትና አሁን ይህንን ሰው ካለበት ነገር ምን አደረገው? አወጣው። ሲያወጣው ሄደህ እኔ የምልህን ብቻ ትናገራለህ። ሄደና ምን አደረገ ይላል? መባረክ ነው በቃ የጀመረ ባረከ። ለምን ብለን ስንል ይህ ሰው ካለበት ነገር ውስጥ ምን ያደረገ ሰው ነው? የወጣ ሰው ነው። ሄዶም ለባላቅ ያለው ነገር ምንድን ነው ብለን ስንል ያንተን ስጦታ አልፈልግም ነው በቃ፣ ያንተን ክብር አልፈልግም ነው ያለ። ነገር ግን እግዚአብሔር ተናገር ያለኝን ነገር ያንኑ ነገር ምን አድርጋለሁ አለው? እናገራለሁኝ አለ። እግዚአብሔር አምላክ መልአኩን ልኮ በለዓምን ምን አደረገው? ከራሱ እይታ፣ ከራሱ አመለካከት፣ ከራሱ መንደር ውስጥ ምን አደረገው? ያወጣው ሰው ነው። ስለዚህ መናገር የጀመረው ምንድን ነው ብለን ስንል የበረከትን ቃል ነው መናገር የጀመረው። ኢሳይያስንም ስንመለከተው ምዕራፍ 6 ላይ ስንመለከት እያገለገለ ያለ ሰው ነበረ። ነገር ግን አንድ ቀን እግዚአብሔር መጣና የሱን አይኑን ከከፈተለት ሲከፍትለት ያየው ምንድን ነው ብለን ስንል የተቀመጠበትን ዙሪያውን ሲያየው ለካ እሱ ያገለግላል፣ ለካ እሱ ትንቢት ይናገራል እንጂ እሱ ያለበትን መንደር ሲመለከተው ሰዎች ከንፈራቸው የረከሰባቸው፣ እሱም ደግሞ ከንፈራቸው በረከሰባቸው ሰዎች መካከል እንደተቀመጠ አየ። ኢሳይያስ የነበረበትን መንደር ሲመለከት ሰዎች የረከሱ፣ ከንፈራቸው የረከሰ፣ ንግግራቸው የረከሰ፣ አመለካከታቸው የረከሰ፣ ቋንቋቸው የረከሰ ሰዎች ናቸው ለካ። ከዛ በኋላ ልክ እግዚአብሔር ከዛ ውስጥ ሲያወጣው ምን አደረገ? የእግዚአብሔርን ኃይል መግለጥ ቻለ ማለት ነው። ስለዚህ ዛሬ እግዚአብሔር ከመንደር አውጥቶ እጁን በእኛ ላይ አድርጎ ጭኖ ከድንግዝግዝታ ሊያወጣን ዛሬም የሰማይ አምላክ እግዚአብሔር ይፈልጋል። በእውነት ነው። በመንደር ሀሳብ ውስጥ፣ በመንደር ታሪክ ውስጥ፣ በመንደር አመለካከት ውስጥ እንድንኖርለት እግዚአብሔር በፍጹም አይፈልግም። ነገር ግን ወዴት ሄዳለው? ወደ ቤትህ ከቤተሰብ ጋር ህብረት አለ። ከቤተሰብ ጋር ምን አደረግ? እዛ ስፍራ ተገኘ ነው ያለ። ስለዚህ መንደር ውስጥ በጣም ብዙ ምንድን ያለው ብለን ስንል መንደር ውስጥ እግዚአብሔር የሌለበት ነገር ነው። ጥርት ያለ እይታ ውስጥ ሊያስገባን ዛሬ እግዚአብሔር ይፈልጋል። የሩቁን ሳይቀር እንኳን እንድናይለት እግዚአብሔር ይፈልጋል። የቅርቡን አይደለም፣
የሩቁን ብለን ስንል ባለራእዮች ሁሉ እንድንሆንለት እግዚአብሔር ይፈልጋል። ግን ከምን ወተን ብለን ስንል ከመንደራችን ወተን፣ ከመንደራችን ካልወጣን ባለራእዮች ኢሳያስን ስንመለከተው ባለራእይ መሆን የቻለው መቼ ነው ብለን ስንል ከመንደር ውስጥ ሲወጣ ነው። አካባቢ ያለውን ነገር ሲመለከተው፣ ለካ የተከበበበትን ነገር ሲያዩ፣ እግዚአብሔር የሌለበት ነገር በጣም ብዙ ነገር እርሱን ከቦታል። ስለዚህ ዛሬ እግዚአብሔር አምላክ እናንተን ሙሉ ሊያደርግ ይፈልጋል። እኔን ሙሉ ሊያደርግ ይፈልጋል። ዛሬ በደረስንበት ባለንበት በምናገለግልበት ልባችን እርፍ ሊል አይገባም። ነገር ግን ምን ልናደርግ ይገባል ብለን ስንል አሻግረን ልንመለከት ይገባል። በድንግዝግዝ እንድንኖር እግዚአብሔር ያለነው የት ነው ብለን ስንል በምህረት ቤት ነው። በምህረት ቤት የሚኖሩ ሰዎች ምህረት የተደረገላቸው ሰዎች ናቸው። ምህረት ያገኙ። ምህረት የተደረገለት ሰው ደግሞ ወደኋላው ተመልሶ አይቀላቀልም። ወደ ቀደመው ኑሮ በፍጹም አይመለስም። ወደ ቀደመው እግዚአብሔር ነፃ ወዳወጣው ነገር በፍጹም ምን አደረገም? አይመለስም። ለምን ብለን ስንል ይህንን ሰው በእግዚአብሔር ቃል ላይ ስንመለከተው እጆቹን ይዞ ከመንደር ውስጥ ያወጣው ማን ነው ብለን ስንል ጌታ ኢየሱስ ክርስቶስ ነው። እኔና አንተን፣ እኔና አንቺን ቅዱሳን ካለንበት ቀድሞ እንኖርበት ከነበረው ነገር ውስጥ እጆቻችንን ይዞ ይሄ እኮ ለአንተ አይገባም ብሎ ከዛ ስፍራ ያወጣን የሰማይ አምላክ እግዚአብሔር ነው። ተመልሰን ግን እዛ ስፍራ እንድንገኝ በፍጹም ምን አደረገም? አይፈልግም ማለት ነው። ስለዚህ ምህረት የተደረገለት ሰው ወደኋላው ተመልሶ አይቀላቀልም። የምህረት ሰው ወደፊቱ ምን ያደርጋል? ይሄዳል። ሌላው ምህረት የተደረገለት ሰው ከድንግዝግዝ ነገር ውስጥ ምን ያደረገ ሰው ነው ብለን ስንል የወጣ ሰው ነው። ምህረት የተደረገለት ሰው ሙሉ ወደሆነ እይታው መድረስ ወይም ደግሞ መግባት አለበት። ሙሉ ወደሆነው ነገር ምህረት የተደረገለት ሰው በእውነት ነው ምላል ምህረት ያገኘን ሰዎች ነን እኔና እናንተ። ስለዚህ በድንግዝግዝታ እንድንኖር እግዚአብሔር በፍጹም አይፈልግም። እኔና እናንተ ምህረት የተደረገልን ሰዎች ሙሉ ወደሆነ ነገር እንድንመጣ የሰማይ አምላክ እግዚአብሔር ይፈልጋል። ጥርት ያለ እይታ እንዲኖረን እግዚአብሔር ይፈልጋል። የሩቁን ብቻ የምናይ ሰዎች እንድንሆን እግዚአብሔር ይፈልጋል። የቅርቡን ብቻ አይደለም የሩቁንም እንድናይ ባለራእይ ሰዎች እንድንሆን እግዚአብሔር ይፈልጋል ማለት ነው። ስለዚህ ሌላው እኔና እናንተ ምህረት የተደረገልን ሰዎች ምን ልንሆን ይገባል ብለን ስንል በትንሹ የምንረካ ይህ ሰው በትንሹ የሚረካ ሰው ቢሆን ኖሮ ያጀው ነገር ይበቃው ነበር። ዛሬ ወንድሜ፣ ዛሬ እህቴ፣ እናቶች፣ አባቶች፣ ቅዱሳን ሁላችሁም ስሙን፣ እኔንም ጭምር ዛሬ የደረስንበት ከፍታችን ይሄ ልካችን አይደለም። እግዚአብሔር ያየልን ከፍታ ከዚህ በላይ ነው። እግዚአብሔር ወደ ሙሉ እይታ እኔና እናንተን ሊያሻግረን ይፈልጋል። በድንግዝግዝታ ዛሬ እንደምንኖረው እንድንኖር በፍጹም አይፈልግም። ዛሬ እንደምናይ፣ ዛሬ እንደምናምን፣ ዛሬ እንደቆምን እግዚአብሔር እንዲህ እንድንሆን አይፈልግም። እግዚአብሔር ግን ወደ ተሻለ ስፍራ ሊያወጣን ይፈልጋል። ለዚህ ነው ጳውሎስ ለኤፌሶን ሰዎች ያላቸው የልቦናችሁ እኮ አይኖች ሲበሩ አለ አጥርታችሁ ምን ታደርጋላችሁ? ታያላችሁ አለ። ነገር ግን የልቦናችሁ አይኖች ካልበሩ ኢቭን እንኳን በእግዚአብሔር ቤት ኖራችሁ እግዚአብሔርን እያመለካችሁ እግዚአብሔርን እያገለገላችሁ አጥርታችሁ ላታዩ ትችላላችሁ። ለምን? የልቦናችሁ አይኖች ስለበሩ። እግዚአብሔር እንዲህ አይነት ህይወት ይስጠን። እንጸልያለን። ሁላችን ሃሌሉያ እንጸልያለን። ሁላችን እጆቻችንን ይዞ ከመንደር ያወጣን የዘላለም አምላክ እግዚአብሔር ግን ዛሬ ምንድን ነው የሚለን? ተመልሰ ወደ መንደሩ አትግባ ነው። አትመለክ፣ በቀጥታ ወደ ቤት ሂድ፣ እሱን ወደምታገኝበት ስፍራ አትመለስ ነው። በቃ አትግባ ወደ መንደር ነው ያለ። በመንደር ውስጥ ጥሩ ነገር እንዳለ ሁሉ መጥፎ ነገር አለ። እንዳመጡ ሁሉ የሚያስጥሉህም ሰዎች አሉ። በመንደር ውስጥ የተለያዩ ልምምዶች አሉ። ሰዎች የሚለማመዷቸው የተለያዩ ልምምዶች አሉ። ስለዚህ ወደ መንደር አትመለስ። አንተ አሁን በድንግዝግዝታ ነው ያለው። ከድንግዝግዝታ አወጣው፣ ጥርት ወዳለ ነገር አስገባው። ዛሬ በእውነት ነው የምላቸው ወደ መንደራችን ከተመለስን አሁንም እይታችን ድንግዝግዝታ ይሆናል። ነገር ግን ጥርት ያለ ነገር እንዲኖረን የሰማይ አምላክ ይፈልጋል። እንድናይ ይፈልጋል። እንድንድን ይፈልጋል። እግዚአብሔር አምላክ የሩቁን እንኳን ማየት እንድንችል ይፈልጋል። የቅርቡን ብቻ እያየን እንድንኖር በፍጹም እግዚአብሔር አይፈልግም። በዘላለም ፍቅር የወደድከን የዘላለም አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አንተን አመሰግናለሁ። አምላኬና መድኃኒቴ እግዚአብሔር ሆይ
ስላደረክልን በጎነትና መልካምነት ሁሉ በኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። ጌታ እግዚአብሔር አምላካችን በእውነት አንተ እኔና ወንድሞቼን እኔና እህቶቼን ቅዱሳንን በሙሉ እግዚአብሔር አምላካችን ካለንበት መንደር ውስጥ ያወጣህን አንተ ነህ። የዘላለም አምላክ እግዚአብሔር ካለንበት መንደር ውስጥ ስታወጣ እኔና ቅዱሳን ልጆች እግዚአብሔር አምላክ የምህረት ተካፋዮች እንድንሆን ነው። ስለዚህ ምህረት አደረክልን። በጌታ በኢየሱስ ክርስቶስ ስም ለዘላለም ይባረክ። ጌታ እግዚአብሔር አምላካችን በእውነት ከመንደራችን ያወጣን ከነበርንበት ከተለማመድነው ከነዛ ክፉ ስራዎቻችን የለየን የዘላለም አምላክ እግዚአብሔር አምላክ በድንግዝግዝታ እንድንኖር በፍጹም አትፈልግም። ነገር ግን አጥርተን ማየት እንድንችል ትፈልጋለህና የዘላለም ጌታ እግዚአብሔር በዚህ ቀን እኔ እለምንሃለሁ በኢየሱስ ክርስቶስ ያንተ እጆች ወደ ልጆች እንዲዘረጉ ልጆችን ካለንበት ነገር እንድታወጣን እኔ በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። የዘላለም አምላክ እግዚአብሔር አምላክ በእውነት አይኖቻችንን ስለምታበራ ከድንግዝግዝታ ስለምታወጣ ወደ ጥርት ወዳለ ነገር ስለምታደርሰን በክርስቶስ ኢየሱስ ስም ይባረክ። ወደ ቀደመው ነገራችን እንዳንመለስ ስለምትረዳን በክርስቶስ ኢየሱስ ስም እናመሰግናለን። በእውነት እግዚአብሔር አምላክ ለእኛ ግድ የሚል አምላክ ነህና በክርስቶስ ኢየሱስ ስም ለዘላለም የተባረከ ይሁን። ጌታ ሆይ እናመሰግናለን፣ እናከብራለን። ይህንን ቀን ስለሰጠን በዚህ ቀን ደግሞ የቃልን ደጆች ስለከፈትክልን በክርስቶስ ኢየሱስ ስም ይባረክ። ታዊ ሳምንታችንን አንተ ተረከብ። በሳምንታችን ውስጥ ሁሉ ደግሞ አንተ ከኛ ጋር ሆነ በሚያስፈልገን ነገር ሁሉ አንተ እርዳ፣ አግዘን። እናመሰግንሃለን በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ሁላችንም እጆቻችንን ወደ አምላካችን እናነሳዋለን። እግዚአብሔር አምላካችን ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ጸጋውን ያብዛላችሁ። እግዚአብሔር የዘላለም አምላክ እርሱ ከመንደራችሁ እንዳወጣችሁ እይታችሁን ፍጹምና የጠራ ያደርግላችሁ። የሩቁን እንኳን ማየት የምትችሉ ያደርጋችሁ። ሰዎች ስለ እናንተ የሚያዩላችሁ ሳይሆን ነገር ግን እናንተ ራሳችሁ ስለ ራሳችሁ የምታዩ ያደርጋችሁ። ለዚህም የዘላለም አምላክ እግዚአብሔር አይኖቻችሁን ይክፈትላችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም ባርካችኋለሁ። ይሄ ሳምንታችሁ የተባረከ ሳምንት ይሁን። እግዚአብሔር ከፊታችሁ ይቅደምላችሁ። እግዚአብሔር ከኋላችሁ ይከተላችሁ። እግዚአብሔር በነገር ሁሉ መሳካትና መከናወንን ይስጣችሁ። በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም የተባረካችሁ ሁኑ። አሜን።